የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። በአማራ ክልል ጎጃምና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ሰምቷል። በወሎ የብልጽግና አመራሮች በፋኖ ኃይሎች መያዛቸውን የመረጃ ምንጮች ተናግረዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አገዛዙ በህዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነት ለዓለም ለማጋለጥ ለተዘጋጀው ዓለም አቀፍ ሰልፍ ድጋፍ ሰጥቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። የኢራን ጉዳይ አሁንም በዓለም አቀፍ ደረጃ አነጋጋሪ ነው ቀጥሏል። ኢራናውያን ከአሜሪካ ጋር በገቡት ጦርነት አሁንም በዲፕሎማሲ መንገድ ቀዳሚ የመነጋገሪያ ርዕሰ ጉዳይ ሆኗል። ወደ ሩሲያ የተጓዙት የኢራን የውጭ ጉዳይ ሚኒስትር ድርድሩ ላለመሳካቱ አሜሪካ ያቀረበችው ጥያቄን ወቅሰዋል። በሌላ በኩል ኢራን ሆርሙዝ እንዲከፈትና የኒውክሌር ንግግር እንዲዘገይ የሚጠይቅ እቅድ ለአሜሪካ አቅርባለችም ተብሏል። ፕሬዚዳንት ትራምፕ ደግሞ ከኢራን ጋር በስልክ መነጋገር እንደሚመርጡና ተደራዳሪዎች እንደማይልኩም ተናግረዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የባህር ላይ ውንብድና እንደሆነ በተጠረጠረ ድርጊት በቀናት ልዩነት ሌላ መርከብ መያዙን ተከትሎ የብሪታንያ ማሪታይም ባለስልጣን በሶማሊያ ባህር ዳርቻ የጠለፋ ስጋት ጨምሯል የሚል ማስጠንቀቂያን አውጥቷል። ከባለፉት ሳምንት በኋላ ሁለተኛ ዙር በሶማሊያ ባህር ጠላፊዎች አንድ መርከብና ሌሎች አስፈላጊ የሆኑ ቁሳቁሶችን የጫኑ የባህር ላይ ሀብቶች መዘረፋቸው ተሰምቷል። በዝርዝር የምናየው ሌላኛው ጉዳይ ነው። በማሊ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የመከላከያ ሚኒስትሩ ሳዲዮ ካማራ ተገድለዋል። በማሊ በአሁኑ ሰዓት ከፍተኛ ተኩስ ይካሄድበታል የተባለ ሲሆን በአገሪቱ በርካታ ግዛቶች ታጣቂዎች የተቀናጀ ውጊያ ከፍተዋልም ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ጎጃምና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰ ሲሆን በወሎ የብልጽግና አመራሮች በፋኖ ኃይሎች መያዛቸውን የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ደግሞ አገዛዙ በአማራ ሕዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነት ለዓለም ለማጋለጥ ለተዘጋጀው ዓለም አቀፍ ሰልፍ ድጋፍ አድርጋለሁ ብሏል። በዛሬው ዕለት ሚያዝያ 19 2018 ዓ.ም በምስራቅ ጎጃም ዞን ቢቡኝና ናርጅና ናውጋ ወረዳዎች ውጊያ መደረጉን የኢትዮኒውስ የመረጃ ምንጮች ተናግረዋል። በተለይም በድጎ ከተማ አቅራቢያ ወይን ውሃና በፈለጋ አካባቢ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ብለዋል። በተጨማሪም ሚያዝያ 18 2018 ዓ.ም በሰሜን ጎጃም ቀጠና አቸፈር ወረዳ በተደረገ ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አፋብን ቴዎድሮስ እዝ አስታውቋል። ከባህር ዳር ከተማ ቅርብ ርቀት በሚገኘው ደቡብ አቸፈር ወረዳ አሹዳና ሐሙሲት አካባቢ በተደረገ ውጊያ ከ50 በላይ የአገዛዙ ጦር አባላት ተጎድተዋል ያለው አፋብን ነው። በአቸፈር አሹዳና ሐሙሲት ከተደረገው ውጊያ ጋር ምንም ተሳትፎ ያልነበራቸው ሁለት አርሶ አደሮች በአገዛዙ ጦር መገደላቸውን የአካባቢው የኢትዮኒውስ የመረጃ ምንጮችም ተናግረዋል። በውጊያው የፋኖ ኃይሎች ያሳደሩትን ጫና ተከትሎ የአገዛዙ ጦር ከአካባቢው ጥሎ መሸሸቱን ነው የመረጃ ምንጮች ጨምሮ የተናገሩት። በተመሳይ በሰሜን ወሎ ዞን ሀብሮና ቆቦ ወረዳዎች በተደረጉ ውጊያዎች ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በቆቦ ወረዳ ባይባዋ፣ ቀዩ ጋሪያና ቀርሳ አካባቢ አገዛዙ ዛሬም የከባድ መሳሪያ ድብደባ እየፈጸመ ይገኛል ሲሉ ነዋሪ ተናግረዋል። በዞኑ ላሊበላ ከተማ አቅራቢያ ሙቁሃ አካባቢ እንዲሁም በዳውንት ወረዳ ማጎትና ሰፊያት የተባሉ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በዞኑ አሁን ተገኘ አካባቢ ተሿሚ የሆኑት 4 የብልጽግና አመራሮች በፋኖ ኃይሎች ተይዘዋል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ሚያዝያ 18 2018 ዓ.ም ለሚዲያችን በላከው መረጃ አገዛዙ በወልዲያ ከተማ ስልጠና ሲሰጣቸው የቆዩ የአሁን ተገኝ ከተማ የብልጽግና አመራሮች ከወልዲያ ወደ አሁን ተገኝ ሲመላለሱ ሳንቃ አካባቢ በፋኖ ኃይሎች ተይዘዋል ሲል አረጋግጧል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አገዛዙ በአማራ ሕዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነት ለዓለም ለማጋለጥ ለተዘጋጁ ዓለም አቀፍ ሰልፍ ድጋፉን እንደሚሰጥ በመግለጫ አስታውቋል። አፋብን ሚያዝያ 18 2018 ዓ.ም ባወጣው መግለጫ አገዛዙ በአማራ ሕዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነትና በዚህ ጦርነት ውስጥ ያለውን ሕዝብ በምርጫ ስም ለማታል የሚያደርገውን ሩጫ ለዓለም ለማጋለጥ የተዘጋጀውን ዓለም አቀፍ ሰልፍ ያለን ድጋፍ እንገልጻለን ብሏል።
የአማራ ፋኖ ብሔራዊ ንቅናቄ በብልጽግና አገዛዝ በአማራ ሕዝብ ላይ የሚፈጸሙ ጥቃቶች፣ የጦር ወንጀሎች፣ የሰላም እጦትና የመብት ጥሰቶች ከጊዜ ወደ ጊዜ እየጨመሩ መጥተዋል ያለ ሲሆን ይህን ተከትሎ የአገዛዝ ጦር ወንጀል ማጋለጥ ጨምሮ በተለያዩ መልኩ ተጋድሎ ሲያደርጉ የቆዩ በውጭ የሚገኙ ወገኖች በአገዛዙ የዘር ማጥፋት ወንጀሎች ህጋዊ ጨፍጫፊነት ለመሆን የሚያደርጋቸውን የምርጫ እንቅስቃሴዎች አስመልክቶ በዓለም አቀፍ ደረጃ በተቃውሞ ሰልፎች ድምጻቸውን ለማሰማት መዘጋጀታቸውን ተረድተናል ሲል አስታውቋል። በመሆኑም አገዛዙ በዘር ማጥፋት ወንጀል ጠያቂ መሆን የሚገባው ስብስብ መሆኑን የአፍሪካ ቀንድ የቀውስ ጠማቂ ኃይል በመሆኑ ኢትዮጵያን ብቻ ሳይሆን የቀንዱ ህዝቦች ሰላም ጭምር የነፈገ መሆኑን በአማራ ላይ አገዛዙ በአሁኑ ሰዓትም ሆነ ከዚህ በፊት ሲያደርጋቸው የነበሩ ወንጀሎችን ጨምሮ በተለይም ደግሞ የሰብአዊ ጥሰቶችን በማጋለጥና ዓለም አቀፍ ተቋማት ትኩረት እንዲሰጡት የዲያስፖራው ማህበረሰብ በነቂስ ወጥቶ ድምፅ ለተነፈገው ህዝብ ድምፅ መሆን ታሪካዊ ግዴታው እንደሚወጣ አፋብን በመግለጫው እምነት አለ ሲል ገልጿል። ወደ ሩሲያ የተጓዙት የኢራን ውጭ ጉዳይ ሚኒስትር ድርድሩ ላለመሳካቱ አሜሪካ ያቀረበቻቸው ጥያቄዎች ናቸው አሉ። የኢራንና የአሜሪካ ጉዳይ አሁንም በዓለም አቀፍ ደረጃ አነጋጋሪ ሆኖ ቀጥሏል። ኢራን ሆርሙዝ እንዲከፈት የኒውክሌር ንግግርም እንዲካሄድ ከተፈለገ በአሁኑ ሰዓት የኒውክሌሩን ሀሳብ መተው ያስፈልጋም ብላለች። ፕሬዚዳንት ትራምፕ ደግሞ ከኢራን ጋር በስልክ መነጋገር እንደሚመርጡና ተደራዳሪዎቻቸው እንደማይልኩ ተናግረዋል። ወደ ሩሲያ ያመሩት የኢራን የውጭ ጉዳይ ሚኒስትር አባስ አራንግቺ በፓኪስታን ሲደረግ የነበረው የሰላም ድርድር ያልተሳካው አሜሪካ ባቀረበቻቸው ከልክ ያለፈ ጥያቄዎች ምክንያት ነው ሲሉ ለመገናኛ ብዙሃን ተናግረዋል። በሩሲያ ሴንት ፒተርስበርግ ከተማ ያረፉት አራንግቺ በመካከለኛው ምስራቅ የሚደረገው ጦርነት በተመለከተ ከሩሲያ አጋሮች ጋር እንደሚነጋገሩ በፐርሺያ ቋንቋ በሰጡት ቃለ መጠይቅ ገልጸዋል ይላል ቢቢሲ። ከሩሲያ በፊት ወደ ፓኪስታን አቅንተው የነበሩት ውጭ ጉዳይ ሚኒስትሩ በኢስላማባድ የነበራቸው ቆይታ በምን አይነት ሁኔታ ውስጥ ድርድሩ ሊቀጥል ይችላል የሚለው ላይ ያተኮረ እንደነበር አስረድተዋል። አራንግቺ በቃለ መጠይቃቸው በኢራን ስለተዘጋው የሆርሙዝ ወሽመጥ አንስተዋል። በወሳኝ የባህር መስመር በኩል ደህንነቱ የተጠበቀ ጉዞ ማድረግ ዓለም አቀፍ ጉዳይ ሆኖ መቀጠሉን የጠቀሱትን ቢቢሲ ጠቅሷል። እንደ ኦማን ያሉ ጎረቤት ሀገራት ወሽመጡን በተመለከተ ከኢራን ጋር ባላቸው የጋራ ፍላጎት ላይ እንዲሰሩም ጠይቀዋል ይላል። ኢራንና ኦማን የሚያስማማው በርካታ ነጥቦች ምራቸውን ጠቁመው ሁለቱ ሀገራት ሆርሙዝ በተመለከተ ተጨማሪ ንግግር ለማድረግ ስምምነት ላይ እንደደረሱም ተናግሯል። የውጭ ጉዳይ ሚኒስትሩም በሩሲያ ቆይታቸው ከፕሬዚዳንት ቭላድሚር ፑቲን ጋር እንደሚገናኙ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። የፓኪስታን ቆይታቸውን እጅግ ውጤታማ ሲሉ የገለጹት አራንግቺ ኢራን ላይ የተከፈተው ጦርነት በዘላቂነት ለመቋጨት የሚያስችል ማዕቀብ በተመለከተ የኢራን አቋም ማሳወቃቸውን ጠቅሷል። እውነትም አሜሪካ ዲፕሎማሲን በቁም ነገር ተወስደው እንደሆነ እናያለን ሲሉ ቅዳሜ ዕለት በማህበራዊ ሚዲያቸው ገጽ ላይም ጽፈዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን መደራደር ከፈለገች በስልክ መነጋገር እንደሚቻልና ልዑኮቻቸውን ወደ ፓኪስታን እንደማይልኩ ገልጸዋል። ኢራን ግን አሁንም ቢሆን የሆርሙዝ ወሽመጥ እንዲከፈትና ጦርነቱ እንዲቋጭ፣ የኒውክሌር ጉዳይ ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ የሰላም እቅድ ማቅረቧን ዜናዎቹ ዘግበዋል። አክሲዮስ የተባለ የዜና ወኪል አንድ የአሜሪካ ባለስልጣንና ከጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ያወጣው ዘገባ እንደሚያስረዳው ኢራን እቅዱን ያቀረበችው በአሸማጋዩ ፓኪስታን በኩል ነው። እቅዱ በዋናነት የሚያተኩረው ከ2 ዓመት በፊት ወይም ከሁሉም በፊት በነበረው ሁኔታ ላይ ለመመለስና ድርድሩን በተለይም በሆርሙዝ ወሽመጥ መከፈትና ከአሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ በጣለችው እገዳ ምክንያት ለተፈጠረው ቀውስ ማበጀት ነው የሚል ነው። በዚህም መሰረት የተኩስ አቁሙ ለረጅም ጊዜ እንዲራዘም ወይም ሁለቱ ሀገራት በቋሚነት ጦርነት ለማቆም እንዲስማሙ የሚጠይቅ ሀሳብ እቅድ ውስጥ መካተቱን ዘገባው ጠቅሷል። የኢራን እቅድ መሰረት የኒውክሌር ድርድር የሚጀምረው የሆርሙዝ ወሽመጥ ከተከፈተና የአሜሪካ እገዳ ከተነሳ በኋላ ነው። ዋይት ሀውስ የኢራን እቅድ የደረሰው ሲሆን የትራምፕ አስተዳደር የኢራን እቅድ ይመለከተው እንደሆነ አለመታወቁ ግን ዘገባው ያትታል። የኢራን የውጭ ጉዳይ ሚኒስትር አባስ አራንግቺ በሳምንቱ መጨረሻ ወደ ፓኪስታን ሲጓዙ ከአሜሪካ ጋር የሚደረገው ንግግር በድጋሚ ይጀምራል የሚል ተስፋን ጭምር ነበር። አራንግቺ እንደተጠበቀው ከአሜሪካ ልዑክ ጋር ባይነጋገሩም ስለ ሰላም ድርድር ግን ከፓኪስታን ባለስልጣናት ጋር አውርተዋል። ታዲያ አክሲዮስ ያነጋገራቸው አንድ ምንጭ የአሜሪካ ጥያቄ የሚመለስበት መንገድ በተመለከተ በኢራን አመራር መካከል ስምምነት አለመኖሩን አራንግቺ ለፓኪስታን፣ ግብጽ፣ ቱርክና ኳታር አሸማጋዮች ተናግረዋል ይላል። በዚህም ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ለሚደረግ ድርድር ልዑኮቻቸውን ከመላክ አሁን ላይ በስልክ መነጋገር እመርጣለሁ ብለዋል። ትራምፕ እሁድ ዕለት ለፎክስ ኒውስ በሰጡት ቃለ መጠይቅ መነጋገር ከፈለጉ ማውራት እንችላለን፣ ሰዎች ግን አልክም ብለዋል። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ይህ የተናገሩት
አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ እንደጣለችው ገደብ ያሉ የስምምነት እንቅፋቶች እንዲወገዱ ከጠየቀች በኋላ ነው። ፕሬዚዳንት ትራምፕ ቅዳሜ ዕለት ተደራዳሪዎች ስቲቭ ዊትኮፍና ጃሬድ ኩሽነር ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልኩ ከተናገሩ በኋላ ሁለቱ ሀገራት በድጋሚ ድርድር ይጀምራሉ የሚል ተስፋን ጭሮ የነበረ ቢሆንም ሳይሳካ ቀርቷል። አሁን ላይ ታዲያ ትላንት እሁድ ለአጭር ቆይታ ተመልሰው ወደ ፓኪስታን ተጉዞ የነበረ ቢሆንም የአሜሪካ ፕሬዚዳንት ተደራዳሪዎችን የመላቀል እንደሌላቸው አራንጊችም ሲናገሩ ተሰምተዋል። ትራምፕ በፎክስ ቃለ መጠይቃቸው መነጋገር ከፈለጉ ወደኛ መምጣት ወይም ደግሞ ሊደውሉ ይችላሉ፣ ታውቃለህ፣ ቴሌፎን አለ፣ ጥሩ ደህንነቱ የተጠበቀ መስመር አለን ሲሉ በድጋሚ ልኡክ እንደማይልኩ መናገራቸው ተዘግቧል። ከቆይታ በኋላም በማህበራዊ ሚዲያ ገጻቸው ማድረግ ያለባቸው መደወል ብቻ ነው ሲሉ ጽፈዋል። አሁን ላይ ታዲያ አሜሪካና ኢራን ስምምነት ላይ ለመድረስ የቀረቡና የሚደረጉ የዲፕሎማሲ ጥረቶችን እንዲሁም ሰነዶችን በተመለከተና የውይይት ነጥቦችን በተመለከተ በርካቶች እየተነጋገሩ ይገኛሉ። የአውሮፓ ህብረትና በአውሮፓ በተለይም በእንግሊዝና በሌሎች ሀገራት የተዘጋጀው መድረክም አካባቢውን ሰላም አድርጎ የባህር ቀጠናውን ለሁሉም የሚያገለግል ለማድረግ የሚያስችል አንዳች ነጥብ ይገኝበታል ተብሎ እየተጠበቀ ይገኛል። የባህር ላይ ውንብድና እንደሆነ በተጠረጠረ ድርጊት በቀናት ልዩነት ሌላ መርከብ መያዙ ተከትሎ የብሪታንያ ማሪታይም ባለስልጣን በሶማሌ ባህር ዳርቻ የጠለፋ ስጋት ጨምሯል የሚል ማስጠንቀቂያን አውጥቷል። እሁድ ዕለት ከሶማሊያ ባህር ዳርቻ 6 ናውቲካል ማይልስ ርቀት ላይ አንድ መርከብ መታገቱን የዩናይትድ ኪንግደም የማሪታይም ንግድ ስራዎች መስሪያ ቤት አስታውቋል። ስለ ክስተቱ ተጨማሪ መረጃም አልወጣም። ተቋም ባወጣው መግለጫ እሁድ ዕለት ያልተፈቀደላቸው ሰዎች መርከቡን ይዘው አቅጣጫውን ሶማሊያ ግዛት ውስጥ ወደሚገኘው ውሃ ማስቀየር ራቸውን ገልጿል። ይህንን ተከትሎ በአካባቢው ያለው ስጋት በከፍተኛ መጠን ጨምሯል ይላል። ባለፈው ሳምንት ውስጥ ብቻ አሳ ማጥመጃና የነዳጅ መጫኞች ጨምሮ 4 መርከቦች የባህር ላይ ውንብድና እንደሆነ በተጠረጠረ ድርጊት ኢላማ ሆነዋል ተብሏል። በአንድ ወቅት እጅግ ተስፋፍቶ የነበረው በህንድ ውቅያኖስ ላይ የሚደረግ የመርከቦች ጠለፋ እስካለፈው 3 ዓመት ድረስ ጠፍቷል በሚያስብል ሁኔታ ላይ ቢቆይም በድጋሚ ተከስቷል። ዩናይትድ ኪንግደም መስሪያ ቤት በመግለጫው የባህር ውንብድና ቡድን እንቅስቃሴ ስጋት እየጨመረ በመምጣቱ መርከቦች ጥንቃቄ እንዲያደርጉ ይመክራል ብሏል። በአካባቢው ያለው የአየር ሁኔታ ለትንሽ ጀልባዎች ጉዞ አመቺ መሆኑን ማክሏል። ተቋሙ ባለፈው ሳምንት ረቡዕ ዕለት በሰሜናዊ ሶማሊያ ማሪዮ ባህር ዳርቻ ላይ ሌላ መርከብ በመጠለፍ ማስጠንቀቂያ ወጥቶ ነበር። በተጨማሪም የባህር ወንበዴዎች ባለፉት ሳምንታት ሐሙስ 17 ሰራተኞችን ይዞ በሶማሊያ ባህር ዳርቻ ሲቀዝፍ የነበረ ሆነር 25 የተሰኘ የነዳጅ ጫኝ መርከብን መጥለፋቸውን በርካታ የደህንነት ባለስልጣናት ለቢቢሲ ተናግረዋል። መርከቡ 10 ፓኪስታናውያን፣ 4 ኢንዶኔዥያውያን እንዲሁም የህንድ፣ የስሪላንካ፣ የማይናማርና ዜጋ የሆኑ ሰራተኞችን ይዞም ነበር። ከሶማሊያ ባህር ዳርቻ አቅራቢያ በሁለት የአሳ አጥማጅ ከተሞች መካከል እንደቆመ ተገልጿል። ሐሙስ ዕለት የሶማሊያ ባንዲራ ያነገበ የአሳ ማጥመጃ መርከብ በመያዙን የዩናይትድ ኪንግደም የማሪታይም ንግድ ስራዎች መስሪያ ቤት ጨምሮ ገልጿል። ቢያንስ 2 የታጠቁ ሰዎች መርከቡ ላይ ለመውጣት ቢሞክሩም ሰራተኞች የማስጠንቀቂያ ተኩስ ካሰሙ በኋላ መሸሻቸው ታውቋል ሲል ቢቢሲ ዘግቧል። በማሊ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የመከላከያ ሚኒስትሩ ሳዲዮ ካራ ተገድለዋል። በማሊ በመሃል ለሀገሪቱ ላይ በሚገኙ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የሀገሪቱ መከላከያ ሚኒስትር ጄኔራል ሳዲዮ ካራ መገደላቸው የመንግስት ቃል አቀባይ አረጋግጠዋል። የመንግስት ቃል አቀባዩ ኢሳ ኡስማን ኩሊባሊ እሁድ ሚያዝያ 19 ቀን 2018 ባወጡት መግለጫ ጄኔራል ሳዲዮ ካማራ የተገደሉት ታጣቂዎች መኖሪያ ቤታቸው ኢላማ አድርገው በፈጸሙት ጥቃት መሆኑን ገልጸዋል። በካቲ ከተማ የሚገኘው የመከላከያ ሚኒስትሩ መኖሪያ ቤት ቅዳሜ ሚያዝያ 18 2018 ዓ.ም ጥቃት የደረሰበት ሲሆን ጥቃቱ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎችና በቱዋሬንግ አማጽያን በጋራ የተፈጸመ ነው ብለዋል። ጄኔራል ሳዲዮ በ2012 እና በ2013 በተካሄደው ተከታታይ መፈንቅለ መንግስት ስልጣን በያዘው ወታደራዊ መንግስት ውስጥ ቁልፍ ሰው ነበሩ። የአልጀዝራው ዘጋቢ ኒኮላስ ሃክ ስለ ጉዳዩ ሲናገር ጄኔራል ሳዲዮ በገዢ ወታደራዊ አመራር ውስጥ ከፍተኛ ተጽዕኖ ከነበራቸው ግለሰቦች አንዱ ሲሆኑ አንዳንዶቹም እንደ ወደፊት የማሊ መሪ አድርገው ይመለከቷቸው ነበር ብለዋል። አክሎም የሳቸው ሞት ለሀገር ውስጥ ጦር ኃይሎች ትልቅ ኪሳራ ነው ሲል ገልጿል። አሁንም ቢሆን በማሊ መረጋጋት የሚባል ነገር ከጠፋ 24 ሰዓት አልፏል የተባለ ሲሆን በበርካታ የሀገሪቱ አካባቢ ታጣቂዎች በመንግስት ኃይሎች ላይ ጥቃት እየፈጸሙ ይገኛሉ ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።